መቼ ነው በገዛ ቤታችሁ ውስጥ እውነተኛ እረፍት ተሰምቷችሁ የሚያውቀው? ለምንስ ነው በብዙ መስዋዕትነት የተገነባ ወይም የተከራያችሁት ውብ ቤት እንደ እስር ቤት እየጠበባችሁ ወይም እረፍት አልሰጥ እያለ የመጣው? አንዳንዴ ቤታችን ውስጥ የምናየው ጠብ፣ ጭንቀትና መረበሽ ተራ የጸባይ አለመስማማት ብቻ አይደለም። በሰላም መግባትና መውጣት ሲጠፋ፣ ፍቅር በቁጣ ሲተካና በቤቱ ውስጥ ያሉት ሁሉ እርስ ለእርስ መነጋገር ሲከብዳቸው በዚያ ቤት ውስጥ የሆነ የጠፋ ነገር አለ ማለት ነው። ዛሬ በቤታችሁ ሰላም የጠፋባቸውን 3 ዋና ዋና ምክንያቶችና ከመንፈሳዊ አባቶቻችሁ የተማርነውን መፍትሄ በዝርዝር እንመለከታለን። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ የጠፋውን የቤታችሁን ሰላም እንደ እግዚአብሔር ፈቃድ የምታገኙበትን ቁልፍ በትክክል ታገኙታላችሁ። ይህ ጥልቅ መንፈሳዊ መረጃ ለብዙዎች እንዲደርስ ቪዲዮውን ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እንጋብዛችኋለን። አንደኛው ምክንያት ቤትን ትንሿ ቤተክርስቲያን አለማድረግ። ቅዱሳን አባቶቻችን ቤት ትንሿ ቤተክርስቲያን ናት ይላሉ። ቤተክርስቲያን ደግሞ የምስጋና፣ የጸሎትና የእግዚአብሔር ስም የሚጠራባት ስፍራ ናት። ዛሬ በቤታችሁ ሰላም የጠፋው ምናልባትም እግዚአብሔርን ከቤታችሁ ስላስወጣችሁት ሊሆን ይችላል። አስቡት፣ ጠዋት ስንነሳ እናጉረምርም እንጂ አንጸልይም። ማታ ስንተኛ ስለ ኑሮ ውድነትና ስለ ሰዎች ክፋት እናወራለን እንጂ እግዚአብሔርን አናመሰግንም። በቤታችን ውስጥ የጸሎት መጻሕፍት ተዘግተው ቅዱሳን ስዕላት በአቧራ ተሸፍነው በምቱ ግን የጮኸተ የቪዲዮና የቴሌቪዥን ድምፅ ብቻ ከነገሰ ታዲያ ሰላም ከየት ይምጣ? በቤታችን ውስጥ ለእግዚአብሔር ክብር በቅዱሳት ስዕላት ላይ ዕጣን የማይጣተን ከሆነ፣ መዝሙር የማይሰማ ከሆነና የጌታችን የክርስቶስ ስም የማይጠራ ከሆነ በእነዚህ ምትክ ያ ባዶ ቦታ በጭንቀትና በንዝንዝ ይሞላል። መፍትሄው ቤታችሁን መቀደስ ነው። በቀን ውስጥ ቢያንስ ለ10 ደቂቃ እንኳ ቤተሰቡን ሰብስቦ አባታችን ሆይ ማለት እንደየአቅማችን ለእግዚአብሔር የአምልኮ ስግደትን የግድ መስገድ እና በቤት ውስጥ መዘለይ የጠላትን ኃይል ይሰብራል። ቤታችሁ ውስጥ መንፈሳዊ ድባብ ሲኖር ያ የሚረብሻችሁ ጭንቀት በራሱ ጊዜ ይለቃቸዋል። ሁለተኛው ምክንያት የትዕቢትና የይቅርታ እጦት። ብዙ ጊዜ በቤት ውስጥ ሰላም የሚጠፋው እኔ ልክ ነኝ የሚለው ትዕቢት ሲነክስ ነው። ባል ሚስቱን፣ ሚስት ባሏን፣ ወንድም እህትን፣ እህት ወንድሟን ይቅርታ ማለት ሲከብዳቸው ሰይጣን በዚያ ቤት ውስጥ ድግሱን ይደግሳል። ትዳርና ቤተሰብ የሚቆመው በሁለት ፍጹማን ሰዎች ሳይሆን ስህተታቸውን አምነው ይቅርታ የሚጠያየቁ ሁለት ኃጢአተኞች ናቸው። እኔ ካልኩት ውጪ የሚል መንፈስ በቤት ውስጥ ካለ ያ ቤት ሰላም አይኖረውም። መጽሐፍ ቅዱስ በቁጣችሁ ላይ ፀሐይ አይግባ ይላል። ነገር ግን እኛ ሳምንቱ ሙሉ ተኮራርፈን በአንድ ቤት ውስጥ እንደ እንግዳ እየተያየን እንኖራለን። ይህ ደግሞ በቤቱ ውስጥ የክፋት መንፈስ እንዲሰፈን በር ይከፍታል። አስተውሉ፣ የልማድ ጸሎት ብቻውን ሰላም አያመጣም። ዝቅ ካላለን እባክሽ ይቅር በይኝ ወይም እባክህ ይቅር በለኝ የሚሉ ቃላት ከቤታችሁ ከጠፋ ሰላምም አብሮ ይጠፋል። የሰላም መጥፋት ከሰው ጋር ብቻ ሳይሆን ከፈጣሪም ጋር መጣላታችንን በግልጽ ያሳያል። ስለዚህ ሰላምን ለማምጣት መጀመሪያ ትዕቢትን ሰብሮ ትህትናን መልበስ ያስፈልጋል። ይቅርታ የምንጠይቀው እኛ ጥፋተኛ ስለሆንን ብቻ ሳይሆን ለቤታችን ሰላም ከፍ ያለ ዋጋ ስለምንሰጥም ነው። ሶስተኛው ምክንያት የዓይነ ጥላና የክፉ መናፍስት ተንኮል። ይህን ነጥብ በጥንቃቄ ስሙኝ። እኛ ክርስቲያኖች እንደመሆናችን መጠን የምንኖረው በሚታየው ዓለም ብቻ አይደለም። የማይታየውና ለሰው ልጅ ሰላም ጠላት የሆነው ሰይጣን ቤተሰብን መበተን ቀዳሚ ዓላማው ነው። አንዳንድ ጊዜ ባለምንም ምክንያት ሰላም ይጠፋል። ትናንሽ ነገሮች ትልቅ ጠብ ይፈጥራሉ። ልጆች ወላጆቻቸውን መታዘዝ ያቅታቸዋል። ይህ የቤተሰብ መርገም ወይም የጠላት ውጊያ ሊሆን ይችላል። ቤታችን ውስጥ የምናስገባቸው ነገሮች፣ የምናያቸው ፊልሞች፣ የምንሰማቸው ዘፈኖችና የምናወራቸው የሐሜት ወሬዎች ለርኩሳን መናፍስት መንገድ ይከፍታሉ። በቤታችን ውስጥ ምቀኝነት፣ ክፉ ንግግር እና ርግማን ካለ የእግዚአብሔር በረከት ይርቃል። መፍትሄው ምንድነው? ቅዱስ ዳዊት በመዝሙሩ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደከማሉ እንዳለ ቤታችሁን በጸበል ቀድሱ። የክርስቶስ ስም የቤታችሁ ራስ ይሁን። የቤታችሁን መዝገያና መስኮት በክርስቶስ መስቀል ምልክት ባርኩ። ከሁሉ በላይ ደግሞ በጥንቃቄ የተመረጠ የንስሐ አባት ይኖራችሁ። በቤት ውስጥ ጠብ ሲበዛ የሰው ጸባይ ነው ብላችሁ ብቻ አትደምድሙ። ይልቁንም በጾምና በጸሎት ወደ ፈጣሪ ጩኹ። ጠላት ቤታችሁን ሊያፈርስ ሲመጣ እናንተ በጸሎት አጥሩን አጥሩ። በመጨረሻም በቤታችሁ ውስጥ ሰላም እንዲሰፈን ከፈለጋችሁ እነዚህን 3 ነገሮች ዛሬውኑ ጀምሩ። 1. የጸሎት ሰዓትና ቦታ ይኑራችሁ።
ቤታችሁ የጩኸት ሳይሆን የምስጋና ስፍራ ይሁን። ጠዋትና ማታ ጥቂት ደቂቃዎችን ለፈጣሪ ስጡ። እንዲሁም ከቤታችሁ ካፍላችሁ ለእግዚአብሔር አስራት አውጡለት። የጸሎት ቦታ አዘጋጁለት። 2. ይቅርታን ልመዱ። ቂምን አታሳግሩ። በቤት ውስጥ ጥፋተኛ ነኝ ማለት መሸነፍ ሳይሆን ታላቅ መንፈሳዊ ብልህነት ነው። 3. በንስሐና በሥጋው ደሙ ጽኑ። በረከት በቤታችሁ እንዲሞላ እናንተ ከእግዚአብሔር ጋር ታረቁ። ወገኖቼ፣ ሰላም ከሰማይ የሚወርድ የእግዚአብሔር ስጦታ ነው። ይህ ስጦታ በቤታችሁ እንዲኖር ከፈለጋችሁ ለሰላም የሚሆን ልብ ይኖራችሁ። ቤታችሁን ከክፉ ነገር ጠብቁ፣ ልባችሁንም ለፍቅር ክፍት አድርጉ። አምላካችን እግዚአብሔር ሆይ እንደ ቸርነትህ ብዛት ማረን፣ ይቅርም በለን። በቤታችን ውስጥ የተዘራውን የጠላት እንክርዳድ ሁሉ አንተ ነቅለህ አውጣልን። ቤታችንን በበረከት፣ ልባችንን በፍቅር፣ ሕይወታችንንም በሰላም ሙላልን። እግዚአብሔር አምላክ ቤታችሁን የሰላም የፍቅርና የበረከት ማደሪያ ያደርግላችሁ። የቅዱሳን መላእክት ጥበቃ፣ የእናታችን የቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይሁን። ይህ ትምህርት ለሌሎችም እንዲደርስ ቪዲዮውን ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እጅግ ጠቃሚ በሆነ መንፈሳዊ ጥበብ እንገናኛለን። በመጨረሻም አንድ ጥያቄ ልጠይቃችሁ። በቤታችሁ ውስጥ ሰላም እንዲሰፍን እናንተ የምታደርጉት ትልቁ ነገር ምንድን ነው? በኮመንት መስጫው ላይ አጋሩኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።